ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ወደናንተ ካደረስናቸው ዜናዎች መካከል አበይት የምንለውን በድጋሚ የምናደርስበት ኢሳት ሳምንታዊ ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ለኢትዮጵያ ውስብስብ ችግር መንስኤው ሰው ለሰው ያለው ክብር መሸርሸሩ ነው ተባለ። በመሆኑም የሰው ክብር የሚጠበቅባትንና ግጭት በሰላማዊ መንገድ የሚፈታባትን ኢትዮጵያን ለመፍጠር የሃይማኖት ተቋማት የበኩላቸው ሊወጡ እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስቴር አሳስቧል። ዝርዝሩ እንደሚከተለው ይቀርባል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሃይማኖት ተቋማት ጉባኤ ጋር በመተባበር እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ቃል በሰላም ግንባታ ላይ የሚያተኩር የንቅናቄ መድረክ በዛሬው ዕለት አካሂዷል። በመድረኩ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሃይማኖት ተቋማት ከሚያስተምሩት መንፈሳዊ ትምህርት ባሻገር ለማህበራዊ ክብር መሰረት የሚጥሉ በመሆናቸው ግጭትንና አለመግባባትን ለመፍታት ያላቸው ሚና የጎላ መሆኑን ጠቅሰው በሰላም ግንባታ ሂደት የበኩላቸው ሊወጡ ይገባል ሲሉም ጥሪ አቅርበዋል። የሰው ልጅ ክብር የሚጠበቅባትና ግጭት በሰላማዊ መንገድ የሚፈታባት ኢትዮጵያን ለመፍጠር ሁሉም ባለድርሻ አካላት በኃላፊነት ስሜት መረባረብ ይገባቸዋል ሲሉም አሳስበዋል። ዛሬ ሀገራችን ለምትገኝበት ውስብስብ ችግሮች ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊም ችግሮች አንዱና ዋነኛው ምክንያት የሰው ልጅ ለሰው ልጅ ያለውን ክብር መሸርሸሩ ነው ብለን እናምናለን። የሰው ልጅ ክብር ማስቀደም ካልቻልን ግጭቶችን በውይይትና በፍቅር መፍታት አንችልም። ቁጭ ብለን መወያየትም መነጋገርም መደማመጥም የምንችለው የሰውን ልጅ በሰውነቱ ስናከብር ነው። በውይይቱ ላይ የተገኙት የሃይማኖት አባቶችም ተከታዩን ብለዋል። ከእምነቱ ቃል በዘለለ ደግሞ ባህላችንና ስርዓታችን የኢትዮጵያውያን ባህል የትኛውም ብሔር ብሔረሰብ በጎና መልካም ነገር አለው። በሁሉም ውስጥ ያረዳት ችግር ኖሮ የተለየ ነገር ቢኖርም በሃይማኖት ጉዳዩ ላይ ግን ባለው በሁሉም እምነት ውስጥ በሁሉም ኢትዮጵያ ውስጥ የምናየውና የምናስበው ተከባብሮ ተፋቅሮ የመኖር ሀሳብ ነው ያለውና የሃይማኖት አባቶች ወንጌልን ከመስበክ በዘለለ ደግሞ በባህል ውስጥ ያለውንም መልካም ነገር ማበረታታት አለባቸው የሚል አስተሳሰብ ነው ያለው። መሰራት ያለበት ነገር ቢሰራ ሀገራችን ለዘላቂው የዓለም የሰላም ተምሳሌት መሆን ትችል ነበር ብዬ ነው ማስበው። በግሌ መሰራት ያለበት ያልተሰራ ነገር ምንድነው? ሁሉም የሚጮኸው የራሱ የእምነት ተከታይ ሲነካ ብቻ መሆኑ ነው። እኔ እንደ ሙስሊም ሲነካ ብቻ ምጮህ ከሆነ አንድ ክርስቲያን ያለ አግባብ ሲበደል በሙስሊሙ ሲበደል ሀይ ካላልኩ ካልጮኩ ይህ ሰላም መምጣት አይችልም። ከኛ የሚጠበቀው ትልቁ ነገር መጀመሪያ ራስን መግዛት አለብን። ከዘረኝነት፣ ከፖለቲካ አመለካከት፣ ከግል አመለካከት መውጣት አለበት። የእምነት አባቱ ልዩነትን የሚሰብኩ በለው የሚሉ የእምነት አባቶች እየተበራከቱ ነው ያለው እና በጣም የሚያሳስበኝ ይሄ ነው። እንደ አንድ የእምነት አባት ይሄ ያሳስበኛል። የሃይማኖት አባቶች ለአገር ሰላም፣ ለአገር ደህንነት፣ ለአገር ብልጽግና ህብረተሰቡን የማስተማር ከጸሎት ባለፈ መንግስትን እንዲያከብሩ እርስ በርስ ተቻችሎ መኖርን እንዲማሩ የማድረግ ትልቅ አቅም አላቸው። ሁላችንም ደግሞ አገራችንን ለማልማት ከሃይማኖታችን በተጨማሪ በመከባበር አንድ በሚያደርጉን እሴት ላይ በመተባበር ለምሳሌ አገር የጋራ ነው ብለን ስንል ኢትዮጵያ ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ካቶሊኩ ይመለከተዋል። በሰላም ጉዳይ፣ በልማት ጉዳይ፣ በእያንዳንዱ ነገር ጉዳይ ስለሚመለከተን ሁላችንም እዛ ላይ ፎከስ አድርገን እንድንሰራ እንደዚህ አይነት መድረኮች መዘጋጀታቸው እጅግ በጣም ወሳኝ ነው። በመድረኩ የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ፣ ከፍተኛ የመንግስት የስራ ኃላፊዎች፣ በሰላምና ደህንነት ላይ የሚሰሩ የሲቪክ ማህበረሰብ ድርጅቶችና ሌሎች ባለድርሻ አካላት ተገኝተዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም 1350 አቤቱታዎች እንደቀረቡለት ገለጸ። በተያያዘም በዘንድሮ ዓመት ከቀረቡት ከእነዚህ አቤቱታዎች ውስጥ ከ650 በላይ ለሚሆኑት እልባት መስጠቱን ተቋሙ አስታውቋል። የዚህን ዜና ዝርዝር መሰረት ባዩ ታቀርበዋለች።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም በመንግስት አስፈጻሚ አካላትና በግል ድርጅቶች የሚፈጸሙትን አስተዳደራዊ በደሎች የመመርመር ውሳኔ የመስጠትና ተከታትሎ የማስፈጸም ስልጣንና ኃላፊነት እንዳለው ይታወቃል። ይህን መነሻ በማድረግ ምን ያህል አቤቱታዎች እንደቀረቡና ለምን ያህሉስ መፍትሄ እንደሰጠ ኢሳት የኢትዮጵያ ሕዝብ እንባ ጠባቂ ተቋምን ጠይቋል። የተቋሙ የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ መንግስቱ ቀኜ በሰጡት ምላሽ ተቋሙ ከ2016 ዓ.ም ጀምሮ በመንግስት አስፈጻሚ አካላትና በግል ድርጅቶች የሚፈጸሙትን አስተዳደራዊ በደሎች ጭምር ተቀብሎ የመመርመርና እልባት የማሰጠት ስራ እንደሚያከናውን ገልጸዋል። በዚህም በ2018 በጀት ዓመት በ9 ወራት ውስጥ ከ1350 በላይ አቤቱታዎች እንደቀረቡለት ገልጸዋል። በዚህ በ9 ወራት ውስጥ ወደ 1379 አቤቱታዎች ነው ተቋሙ የቀረቡ ሁለቱንም በመንግስትም በግልም ተቋማት ላይ ያሉትን ጨምሮ ማለት ነው። በእነዚህ ውስጥ ያው ወደ 11867 ወንድ አቤቱ አቅራቢዎች አሉ። 4921 ደግሞ ሴት አቤቱ አቅራቢዎች አሉ። ከዚህ ውስጥ ያው በተቋማችን ስልጣን ስር ሆነው የተገኙትና ምርመራ ይደረግባቸዋል ተብሎ የተጣሩት ወደ 635 አቤቱታዎች ናቸው። ከዚህ ውጭ ያሉት በአብዛኛው በፍርድ ቤት የታዩ ከተቋሙ ስልጣንና ተግባር ውጭ የሆኑ ስለሆኑ እንዲመለሱ ተደርጓል ማለት ነው። እነዚህን 635 አቤቱታዎችን አጠቃላይ ምርመራ አከናውናል። ከእነዚህ ውስጥ ለ661 አቤቱታዎች ያው እልባት ሰጠናል። ቁጥሩ አጠቃላይ ያው በዚህ ዓመት የተቀበልናቸው 635 አሉ በእኛ ስልጣን ስር ወደ ምርመራ የገቡ ከ2017 በጀት ዓመት ደግሞ ሳይጠናቀቁ የዞሩ ወደ 282 መዝገቦች አሉ። በድምሩ ወደ 917 መዝገቦች ላይ ምርመራ ያደረግነው። ቀሪዎቹ ደግሞ ወደ 256 መዝገቦች ምርመራቸው ባለመጠናቀቁ ያው ሂደት ላይ ናቸው ማለት ነው። በሌላ በኩል በግል ድርጅቶች ከስራ መብት ጥሰትና ከአገልግሎት አሰጣጥ ጋር ተያይዞ 217 አቤቱታዎች ለተቋሙ መምጣታቸውን አቶ መንግስቱ ተናግረዋል። በ2018 በጀት ዓመት አጠቃላይ ለተቋሙ ከቀረቡ አቤቱታዎች መካከል ወደ 217 የሚጠጉ ያው በግል ድርጅቶች ላይ የቀረቡ አቤቱታዎች አሉ። ዋና መስሪያ ቤቱንም ቅርንጫፍ ጽሕፈቶችንም ጨምሮ ማለት ነው። ስለዚህ እነዚህን አቤቱታዎች ያው በአብዛኛው ከስራ መብት ጋር የተያያዙና እነዚህ ድርጅቶች ከሚሰጧቸው አገልግሎቶች ጋር የተያያዙ የሚቀርቡ አቤቱታዎች ናቸው በአብዛኛው ማለት ነው። ከዚህ አንጻር እነዚህን ተቀብለን ያው በእኛ ተቋም ስልጣን ስር የሚሆኑትን እያጣራን ውሳኔ እንሰጣለን። ከተቋሙ ስልጣንና ተግባር ውጭ የሆኑትን ደግሞ ወደሚመለከተው አካል ልካለን። ከቀረቡት አቤቱታዎች መካከል ጉዳያቸው ተጣርቶ በቀጣይ እልባት የሚሰጣቸው እንዳሉ መሪ ስራ አስፈጻሚው አስታውቀዋል። የምርጫ ቅስቀሳ ለማድረግ የፋይናንስ እጥረትና ሌሎች ችግሮች እየገጠሟቸው እንደሆነ የፖለቲካ ፓርቲዎች ገለጹ። ይሁን እንጂ ፓርቲዎች ሌሎች አማራጮችን በመጠቀም ቅስቀሳ እያደረጉ መሆኑን ገልጸዋል። ፓርቲዎቹ ይህን ያሉት ባለፈው ሳምንት ነው። የዚህን ዜና ዝርዝር እንደሚከተለው ይቀርባል። የሰባተኛውን ዙር ሀገራዊ ምርጫ በሚመለከት ተፎካካሪ የፖለቲካ ፓርቲዎች በተለያየ መንገድ ቅስቀሳ እያደረጉ መሆኑ ይታወቃል። የምርጫ ቅስቀሳውን በተመለከተ እያደረጋችሁት ያለው እንቅስቃሴ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የትብብር ለኢትዮጵያ አንድነት ፓርቲ የምርጫ ምክትል አስተባባሪ ታጠቅ አሰፋ እንደገለጹት ከመጋቢት 26 ቀን 2018 ዓ.ም ጀምሮ በይፋ የምረጡን ቅስቀሳ ማድረግ እንደጀመሩ ገልጸው ነገር ግን በሚፈለገው ልክ ማስኬድ አልተቻለም ብለዋል። ይህ የሆነበት ምክንያትም አደባባይ ቅስቀሳ ለማድረግ ተሽከርካሪ አለማግኘት፣ የነዳጅ አለመኖርና ሌሎች ችግሮች መሆናቸውን አስረድተዋል። ምርጫ ቅስቀሳ ኦፊሻሊ ጀምረናል በአዲስ አበባ፣ ግን ያን ያክል አመርቂ ቅስቀሳ ሊሆን አልቻለም። በብዙ ተግዳሮቶች ምክንያት በተለይ ይሄ የነዳጅ መጥፋትን ተከትሎ መኪኖች ማግኘት አልቻልንም። ተጨማሪም ሌላ ተግዳሮት መኪኖች በጣም ይፈራሉ፣ ታርጋችን ስለሚያዝብን እያሉ ከኛ ጋር ለመስራት ፈቃደኛ አልሆኑ። ሳውንድ ሲስተሞችም አብዛኞቹ ተይዘዋል ነው የሚባሉት። ልንከራይ ሄደን ፈቃደኛ ሆኖ ሊሰጡን ከተስማሙ በኋላ እንደገና ወጥቷል ብለው መልሰው የላክናቸውን ሰዎች ባዷቸውን ይልኳቸዋል። እንዲህ አይነት ተግዳሮቶች አዲስ አበባ ላይ አሉ። ከዛ ወደ ክፍለ ሀገር ስንወርድ እንደ ድሮ ወደ ኋላ ተመልሰን ሀሎ የምትለውን እንትን ይዘው ዶር ቱ ዶር እየሄዱ ቀስቀሳ ያደርጋሉ። እሱም ደግሞ ከፍተኛ የሆነ በካድሬዎች ወከባና በጸጥታ ኃይሎች ወከባ በአግባብ እየሄደ አይደለም። በተመሳሳይ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው የፋይናንስና የነዳጅ እጥረት በመኖሩ የአደባባይ ቅስቀሳ ማድረግ እንዳልተቻለ ተናግረዋል። በዚህም ምክንያት ሌሎች አማራጮችን በመጠቀም የበር ለበር ቅስቀሳ እያደረጉ እንደሆነ ገልጸዋል። እጩዎቹ በዘመድ በጎረቤት አካባቢያቸውን፣ እድራቸውን፣ እቁባቸውን እየዞሩ በተለይ ደግሞ ክፍለ ሀገር አካባቢ የጎሳም ነገርም የቤተሰብም ነገር የፋሚሊም
ነገርም ስላለ ከነሱ ጋር እየሄዱ እያንዳንዱ ኮሚኒኬት እንዲያደርጉ ምርጫው ምልክትን እንዲያስተዋውቁ ያ ዶር ቱ ዶር አይነት ባህሪ ነው የነበረው እና ይሄ ዶር ቱ ዶር ባህሪ ደግሞ የራሱ ኢፌክት ይኖራል። ቀጥታ ከገዢው ፓርቲ ሰዎች ጋር ክላሽ ያደረግንባቸው ወረዳዎች ነበሩ። ግን አሁን ፋይናንሶች በጊዜ አይለቀቁም። አሁን ምርጫው ሊያልቅ ሊደርስ አንድ ወር ከምናምን ነው የቀረችው። እስካሁን ድረስ ከ30% በታች በላይ ምንም የተለቀቀ ፋይናንስ የለም። እንደ ሌሎቹ ፓርቲዎች ተመሳሳይ አይነት ችግር እየገጠማቸው እንደሆነ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር ተናግረዋል። በዚህ ምርጫ ዙር ተወዳዳሪ እንደመሆናችን መጠን ሀገር አቀፍ ፓርቲ ነን። አዲስ አበባ ላይ ብቻ አይደለም የምንወዳደረው፣ በየክልሉ ነው። አሁን በሚገባ ፖስተሮችና የተለያዩ ፓምፍሌቶችን በማሳተምና በማሰራጨት ላይ እንገኛለን። ከዚህ በተረፈ ግን በከተማ ደረጃ እንደምታውቂው የነዳጅ ችግር አለብን፣ የተለያዩ የኢኮኖሚ ችግርም አለብን። ያ ተደምሮ የመኪና ቀስቀሳ ገና ነን እንግዲህ ወደፊታችን የምናደርገው ነገር ግን ለምርጫው የሚደረገው ዝግጅት ሰላማዊ ጥሩ ነው ማለት አለ። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ዶክተር ራሄል ባፌ በበኩላቸው ተከታዩን ብለዋል። ምርጫ ቦርድ ጋርም ባለው አንዳንድ ያልተፈቱ ችግሮች ምክንያት ብዙ የምርጫ እንቅስቃሴያችንን የሚጎዱ አካሄዶች አሉ። እንደ ሶዴፓ ለ5 ዓመት ተዘጋጅተን ምርጫውንም በዛ ልክ ለመወዳደር ተንቀሳቅሰናል። ግን በዛው ልክም ደግሞ አሁን ችግር ውስጥ እናልፍባቸው ሁኔታዎች አሉ። በጥቂት ቀን ውስጥ በመግለጫም ቢሆን የምናሳውቅ ይሆናል። 7ኛውን ሀገራዊ ምርጫ በሚመለከት ካለፈው 6ኛ ሀገራዊ ምርጫ ጋር ሲነጻጸር መሻሻሎች ቢኖሩም የምርጫ ቅስቀሳ ለማድረግ ያለው የፖለቲካ ምህዳር አመቺ አይደለም ሲሉ የፖለቲካ ፓርቲዎች ገልጸዋል። ያላግባብ የታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ እርምጃ እየተወሰደ ነው ተባለ። የአዲስ አበባ ከተማ ትራንስፖርት ቢሮ ተሳፋሪዎች ከተወሰነው ታሪፍ በላይ የሚጠየቁትን ክፍያ ለመከላከል ለሚመለከተው አካል ጥቆማ እንዲሰጡ ጥሪ አቅርቧል። ሰላማዊት ሙልጌታ ተጨማሪ አላት። በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የነዳጅ እጥረት በመከሰቱ በትራንስፖርት አገልግሎት ላይ የታሪፍ ማሻሻያ መደረጉ ይታወቃል። ይህንን ተከትሎ በአዲስ አበባ ከተማ መንግስት ካደረገው የታሪፍ ጭማሪ ውጪ የሚያስከፍሉ አሽከርካሪዎች መኖራቸው ተስተውሏል። ይህንን በመንተራስ ችግሩን ለመቅረፍ ምን እየተደረገ ነው ሲል ኢሳት የአዲስ አበባ ከተማን ትራንስፖርት ቢሮ አነጋግሯል። የቢሮው የኮሚኒኬሽን ዳይሬክተር ዳግም በልሁ በሰጡት ምላሽ የትራንስፖርት እጥረት እንዳይከሰት ዜጎች የተለያዩ አማራጮችን እንዲጠቀሙ እየተደረገ መሆኑን አንስተዋል። ከዚያ አኳያ ታሪፍ ማሻሻያም ተደርጓል። ወጥ በሆነ መንገድ የከተማ አስተዳደሩ ታሪፍ ማሻሻያ አድርጓል በሁሉም የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ላይ። ከዚያ ውጭ ግን እንደ ቢሮ ምን እየሰራችሁ ነው አሁን ተደማሪ ነገር እንዳይከሰት ለሚለው ሰፊ የግንዛቤ መድረኮችን በሚዲያም በተናጠልም በየተርሚናሎቻችንም እየሰጠን ያለ ነው። ዋናነት ይቻል ብለን ሚዲያዎችም እንዲያግዙን እየሰራን ያለ ነው። ማህበረሰቡ አላስፈላጊ ጉዞ የሚያደርግበትን መንገድ በተወሰነ መንገድ መቀነስ ቢችል አጫጭር መንገዶችን በእግሩ የሚጓዝበትን መንገድ እንደ አማራጭ ቢጠቀም፣ እንዲሁም በከተማ አስተዳደሩ ሰፊ ኢንቨስትመንት ያወጣበት ሰፊ ገንዘብ አውጥቶ የሰራው የብስክሌት መንገዶችን እንደዚህ በብስክሌት ቢጠቀም ብለን አድቫይስ እናደርጋለን። ከተማ አውቶቡስ አገልግሎት ድርጅት የሚሰጣቸው አገልግሎቶች አሉና ባስ ላይ ሲሆን አንድ ባስ በርካታ ሰው ማንሳት ይችላል። ሁለቱም ከዋጋ ማኳያ ከማህበረሰቡ ጋር ተመጣጣኝ ነው ተብሎ ስለሚታሰብ፣ ከዚያ ውጭ ግን እንደዚህ ባልተገባ መንገድ ከታሪፍ በላይ ይጭናሉ ምንድነው የምታደርጉት የሚለውን ሲሪየስ ቁጥጥር እያደረግን ነው። በትራንስፖርት አገልግሎት ላይ ከተቀመጠው ታሪፍ ውጪ ጭማሪ በሚያደርጉ አሽከርካሪዎች ላይም እርምጃ እየተወሰደ መሆኑን ዳይሬክተሩ ተናግረዋል። አክለውም ቢሮው ከሚያደርገው ቁጥጥር ባለፈ ተሳፋሪዎችና ሌሎችም አካላት ችግሩ ሲያጋጥማቸው ለቢሮው ጥቆማ እንዲሰጡ ጠይቀዋል። አሁን በተቀናጀ መንገድ የአሽከርካሪ ተሽከርካሪም የኛ ቢሮም ትራፊክ ፖሊስም ሲሪየስሊ ታሪፍ ጭማሪ ላይ ያለ ድርድር ነው እርምጃ የተወሰደ ያለው። ይሄ አንድ እርግጠኛ ሆኜ ላነሳልሽ የምችለው መደበኛ ከመነሻ ተርሚናሎች በምንም አይነት መንገድ ዋጋ ጨምሮ የሚጭን ሚኒባስም ታክሲም ሚኒቫንም ሆነ አውቶቡስ አይኖርም። ይህን እርግጠኛ ሆኖ መያዝ ያስፈልጋል። ነገር ግን ከተርሚናሎች ውጪ የሚደረግ ማህበረሰቡ
ከተርሚናል ውጪ በሚያደርገው የመሳፈር ሂደት ውስጥ እንደዚህ አይነት ነገሮች ሲኖሩና ማህበረሰቡ ለቁጥጥር ባለሙያዎቹም ሆነ ለትራፊክ ፖሊስ እንዲሁም ደግሞ በቢሮ አጭር የስልክ መስመር 9417 ጥቆማ በሚሰጡበት ወቅት ያለምንም ኤክስኪውዝ ሲሪየስ እርምጃ የተወሰደ ነው ያለውና የታለፈ የለም። በዚህ አጋጣሚ ተወጣው ታሪኩንም በእኛ ማህበራዊ ሚዲያም መንግስት ሚዲያ ላይም በሰፊው ተለቋል ሐላል ስለሆነ። ከዚያ ውጪ የሚያስከፍል የትኛውም ሰው ካለ አጭር የስልክ መስመር ጥቆማዎችን በመስጠት ህገወጥነትን በጋራ የተከላከሉ ማህበረሰቡም ላልተገባ ወጪ እንዳይዳረግ በጋራ እያረምን እንሄድ የሚል ሀሳብ ነው ሼር ላደርግሽ የምችለው። ቢሮው ህገወጥ አሰራርን ለመቆጣጠርና ለማስቀረት እየሰራ መሆኑን ቢገልጽም ተሳፋሪዎች ግን የታሪፍ ጭማሪ የሚያደርጉ አሽከርካሪዎች በርካታ መሆናቸውን ይናገራሉ። የትግራይ ክልል ነባራዊ ሁኔታ አስጊ ደረጃ ላይ ነው ሲሉ የክልሉ ነዋሪዎች ተናገሩ። በተያያዘ የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት በጋራ በመስራት ክልሉን ካለበት ሁኔታ እንዲያወጡት ነዋሪዎቹ ጠይቀዋል። ነዋሪዎቹ ይህንን ያሉት ባሳለፍነው ሳምንት ነው። ዜናውን ትግስት ተስፋዬ አዘጋጅተዋለች። ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አንድ ዓመት የሥራ ጊዜ መጨመሩን ተከትሎ የክልሉ ህዝብ እይታ ምን ይመስላል? የክልሉን አሁናዊ ሁኔታ ለመቀየርስ እና ችግሩን እልባት ለመስጠት ከማን ምን ይጠበቃል ስንል የክልሉ ነዋሪዎች ጠይቀናል። የክልሉ ነባራዊ ሁኔታ ነዋሪዎችን ከስጋት ላይ የሚጥል ነው ብለው የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት ከምንጊዜውም በላይ በጋራ ሊሰሩ ይገባል ይላሉ። ያለበት ነባራዊ ሁኔታማ በጣም አስጠሊ ነው። ለምን ካሽኝ አሁን የለም በእነሱ ምክንያት ማለት ነው። ባንክ የለም። ውሃ እንኳን ራሷ ውሃ የምንጠጣበት ማለት ነው። እዚህ እኔ ወደ አዲስ አበባ ከመጣሁኝ በኋላ በጣም በህይወቴ እየኖርኩኝ አይደለም የነበረው እዛ ቢዲያ አጥፋት ውሃ እንኳን ራሱ በሁለት ወር በሶስት ወር አንዴ ነው የምትመጣው። እሱም መጣም በቃ ቶሎ ነው የምትሄደው። ስለዚህ ማለት ነው ውሃ የለ፣ ባንክ የለ፣ መብራት የለ፣ ሁሉ ነገር አጥፍተው አሁን ደግሞ ኤርፖርቱ ይቋረጣል። እንዲህ ካላችሁ እንደዚህ እናደርጋለን ምናምን እያሉ የትግራይ ነባራዊ ሁኔታ በጣም አስጠሊና በዚህ ዓለም ውስጥ የሌለ አኗኗር ነው እየኖርን የነበር ነው። እዛ አሁን የሰላም የክልሉ ነባራዊ ሁኔታ በጣም አደጋ ነው። ምክንያቱም አሁን የህወሓት ስብሰባ ባደረገው አንቀበልም፣ የአህዳም ደረጃ አንቀበልም ማለት ይሄ ተከትሎ አንቀበልም ማለት ነው። ጭራሽ የትንተራው ስም የትንተራው ውሉ ምጥፍ ይህ ህገ መንግስታዊ ለወጣት ለትግራይ ወጣት በጣም የታሪክ ስህተት እየሰራ ያለ የህወሓት ቡድን ማለት ነው። በተለይ ጭራሽ ትላንት አይነት አሁን ጦርነት እየተዘጋጀ ነው። አሁን የትግራይ ወጣት ከጊዜያዊ መንግስት ነው ግልጽ ብለሽ ወጣቱ መጥቷል እና አሁን ጊዜያዊ መንግስትና የፌዴራል መንግስት ትልቅ ድርሻ አላቸው። ወደ መወያየት አለባቸው። በደንብ መቀራረብ አላቸው። ነዋሪዎቹ አክለውም የክልሉ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የቆይታ ጊዜ ለአንድ ዓመት ጊዜ መራዘም በክልሉ ህዝብ ዘንድ ተቀባይነት አግኝቷል ያሉ ሲሆን ይሁን እንጂ በክልሉ የሚንቀሳቀሰው ታጣቂ ቡድን ህዝቡ ተቃውሞ እንዳቀረበ በማስመሰል ወደ ዳግም ጦርነት እንዲገባ እየቀሰቀሰ ነው። ህዝቡ ግን የሚፈልገው ሰላም ነው ብለዋል። አሁን ታደሰ ወረደ አንድ ዓመት በመራዘሙ በጣም የተናደዱ አካላት አሉ። በተለይ የኛ መሪዎች ማለት ነው። ምክንያቱም ለምን ካልሽኝ ህዝቡ ታደሰ ወረደን ይፈልገዋል። ምክንያቱም በፌዴራል መንግስት ስለሚፈልግ ህዝቡ ማለት ነው። ለታደሰ ወረደ መምጣት በጣም ደስታውን እየገለጠው አይደለም። በቃ ሁሉ ነገር ይከፈታል፣ ደስተኞች እንሆናለን እያለ ነው ህዝቡ ማለት ነው። ግን ማለት ነው እነዛ ኃይሎች ግን ከህዝቡ ሊነጠሉ ስለሚችሉ እንደዚህ አይነት እንትን ሲመጣ ጊዜያዊ መንግስት ሲመጣ በጣም ተናድደው በቃ ስብሰባ አድርገው ህዝብ አይሰበሰብም፣ ግን እንደ ህዝብ እንደተሰበሰበ አድርገው በቃ የህዝብ ውሎ አድርገን ምናምን ህዝቡ ሁሉ በቃ ተስማምተዋል ወደ ጦርነትም እንድንገባ። ከዛ በኋላ ሌተናል ጀነራል ታደሰም ለማስወረድ በቃ ሁሉም ህዝብ ተስማምተዋል ብለው ህዝብ እኮ አንተ አልተሰበሰበ ማለት ነው። እንደዛ እያሉ የማይሆን ውሸት እያወሩ ነው እና
ሌተናል ጀነራል ታደሰ ወረደ መምጣቱ በጣም የሆነ ደስታ የፈጠረው በህዝቡ ላይ አለ። ወደ ብዙ ሀገር የሄደው ምክንያቱም ጦርነት አይፈልግማ ህዝቡ። ክስቶችና የህወሓት መሪዎች ግን በቃ ለዚህ ህዝብ እንዴት አድርገን ሙሉ በሙሉ ማጥፋት አለብን ብለው ተነስተዋል። ስለዚህ ማለት ነው የሆነ የተቀየረ ኮንዲሽን አለ እዛ ማለት ነው። ቢያንስ ከጦርነት የነበረው ቢያንስ አሁን ለየብቻቸው እንዲያስቡና ራስ በራሳቸው እንዲጣሉ ባይዘው ደስ የሚለው ነገር ጀነራሎች ሆነው ወደ ጦርነት እንገባለን ብለው ወስነው የነበሩትን ማለት ነው አሁን ተመልሰው ከታደሰ ወረደ ጎንን ብለው የቆሙ ብዙ ጀነራሎች አሉ እዛ። የክልሉ ጊዜያዊ አስተዳደር የስራ ጊዜ ከሚያዝያ 2018 ዓ.ም ጀምሮ ለአንድ ዓመት መራዘሙ ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንለውን ዜናዎች በድጋሜ የምናደርስበት ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። ረሃብና የመካከለኛው ምስራቅ ጦርነት ጫና ሶማሊያን ወደ ሰብአዊ ቀውስ እየገፋት ነው ተባለ። የተባበሩት መንግስታት ድርጅት 4.8 ሚሊዮን ሰዎች በሶማሊያ ለከፋ ረሃብ ተጋላጭ እንደሚሆኑ አስጠንቅቋል። ሸሪፍ ኢማም ተጨማሪ አለው። ሶማሊያ በዓለም ላይ ከፍተኛው የሰብአዊ ቀውስ እያስተናገደች ያለች ሀገር ሆናለች። ቀውሱ በተደጋጋሚ ድርቅ፣ በሀገር ውስጥ ግጭት፣ በተላላፊ በሽታና በኢኮኖሚ ቀውስ የታጀበ ነው። ከዚህ የተነሳም በተያዘው 2026 4.8 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል ተብሏል። በአገሪቱ በአጠቃላይ 3.7 ሚሊዮን ሰዎች የተዋልዶ ጤና ሕክምና የሚሹ ናቸው። 300 ሺህ ነፍሰ ጡር ሴቶች ከእርግዝና ጋር የተያዘ ችግር ያጋጥማቸዋል። ምክንያቱ ደግሞ የምግብ እጦትና የተመጣጠነ ምግብ እጥረት ናቸው። የስነ ተዋልዶ ጤና ሕክምና ይበልጡን በገጠር አካባቢና ግጭት ባለባቸው ቦታዎች ቁጥራቸው ውስን ነው። 32 ከመቶ የሚሆኑ ነፍሰ ጡሮች ብቻ በጤና ባለሙያዎች የእርግዝና ክትትል ይደረግላቸዋል። በሶማሊያ 19 ከመቶ ብቻ የሚሆኑት የህዝብ ጤና ተቋማት ናቸው አገልግሎት እየሰጡ ያሉት ተብሏል። በ2026 2.5 ሚሊዮን ሴቶችና ወጣት ልጃገረዶች ለጾታ ተኮር ጥቃት የተጋለጡም ናቸው ተብሏል። ከመንግስት ጋርና ከብሔራዊ አጋሮች ጋር በመተባበር እንዲሁም ሴቶችና ወጣቶች የሚመሯቸው ድርጅቶች ከተባበሩት መንግስታት የስነ ህዝብ ፈንድ ጋር በመሆን በአገር ውስጥ ለተፈናቀሉ ሰዎች ህይወት አድን ድጋፍ እያደረጉ ነው። ድጋፉ እየተደረገ ያለው በ14 የሶማሊያ ወረዳዎች ነው። ድጋፉ ጾታዊ ተኮር ጥቃቶችን ከመከላከል አንስቶ መሰረታዊ የስነ ተዋልዶ ጤና አገልግሎትን ያካተተ ነው። አሁን ላይ በሶማሊያ ቢያንስ 4.8 ሚሊዮን ሰዎች 3 ሚሊዮን ህፃናትን ጨምሮ አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል። 1.85 ሚሊዮን ዕድሜያቸው ከ5 ዓመት በታች የሆኑ ህፃናት ለከፋ የተመጣጠነ የምግብ እጥረት የተጋለጡ ናቸው። በመካከለኛው ምስራቅ ያለው አለመረጋጋት በሶማሊያ ውስጥ ላለው ችግር ሌላ ግፊት እየፈጠረ ነው ተብሏል። ይህ ማለት በቀይ ባህር አካባቢ ያለውን የአቅርቦት መስመር ያውካል። አቅርቦት እንዲዘገይ በማድረግ አልሚ ምግቦች ለተጠቃሚ በጊዜው እንዳይደርሱ ያደርጋል። ይበልጡን ደግሞ በደቡብ ሶማሊያ ትራንስፖርት፣ ገበያና የአቅርቦት ድጋፍ ማነስ ተደማምሮ ችግሩን የከፋ ያደርገዋል እየተባለ ነው። ወቅታዊ የሆነ ዝናብ በተወሰኑ የሶማሊያ አካባቢዎች መጣል ጀምሯል። ይህም በተወሰኑ ሰሜንና ማዕከላዊ ሶማሊያ አካባቢ ያለውን የውሃ ፍላጎት ያሻሽላል። በሌላ በኩል በደቡባዊ የሀገሪቱ ግዛቶች የዝናቡ መጠን እጅግ አነስተኛ ነው። በታችኛውና መካከለኛው ሸበሌና በሌሎችም ግዛቶች የዝናቡ መጠን አነስተኛ መሆን ለድርቅ ተጋላጭ እንዲሆኑ ያደርጋቸዋል። ዩኒሴፍ አሁን ላይ በሶማሊያ ያለውን የነፍስ አድን ሥራ አጠናክሮ ቀጥሏል። በዚህም ህብረተሰብ ተኮርና አካባቢያዊ የሆኑ አገልግሎቶችን በማጠናከር በጤና ላይ ያሉ ድጋፎችን በማስተባበር በተመጣጠነ ምግብ፣ በህፃናት ክብካቤ፣ ትምህርትና ማህበራዊ ጥበቃ ላይ ዘርፈ ብዙ አገልግሎት እየሰጠ ነው ተብሏል። ዜናውን ስናዘጋጅ ዩኒሴፍ ሶማሊያና ሪሊፍ ዌብን በመረጃ ምንጭነት ተጠቅመናል። ሊባኖስና እስራኤል የተኩስ አቁም ስምምነቱን ለተጨማሪ 3 ሳምንታት ለማራዘም ተስማሙ። ፕሬዚዳንት ትራምፕ ስምምነቱን ይፋ ያደረጉት የእስራኤልና የሊባኖስ አምባሳደሮችን በኦቫል ኦፊስ ለሁለተኛ ዙር ንግግር ካስተናገዱ በኋላ ነው። ዮሐንስ ተስፋ ተጨማሪ አለው።
እስራኤል አሜሪካን አጋር በማድረግ ከኢራን ጋር ከገባችበት ጦርነት ጎን ለጎን በግርግር ሂዝቦላህን ለማስወገድ በሚመስል መልኩ በሊባኖስ መጠነ ሰፊ የአየርና የምድር ላይ ጥቃት ስትፈጽም ቆይታለች። በጥቃቱ የሂዝቦላህ ከፍተኛ አመራሮችን ጨምሮ በሺዎች የሚቆጠሩ የሊባኖስ ዜጎች ሲገደሉ፣ ግዙፍ ህንፃዎች ወደ አመድነት ተቀይረዋል። ሆኖም ሁለቱ ወገኖች በአሜሪካ አደራዳሪነት የመጀመሪያ ዙር ተኩስ አቁም ለማድረግ ስምምነት ላይ ከደረሱ በኋላ ሂደቱ ለሁለተኛ ጊዜ እንዲራዘም የሚያስችል ሌላ ዙር ስብሰባ ተቀምጠዋል። ይህ ስምምነት የተደረሰውም አንድ ጋዜጠኛን ጨምሮ 5 ሰዎችን ለህልፈት የዳረገው የእስራኤል የአየር ድብደባ በተፈጸመ ማግስት ነው። ለተጨማሪ 3 ሳምንታት ተኩስ ላለማካሄድ የተኩስ አቁም ለማድረግና ዳግም ላለማጋጨት ተስማምተዋል። እስኪ ውጤቱን ነው። ይህ እንደሚሳካ ተስፋ እናደርጋለን። ይህ በመካከላቸው ሊከሰት የሚገባው አይደለም። እነርሱ ሊያስቡ የሚገባው ስለ ሂዝቦላህ ነው። ትራምፕ ጋር በኦቫል ኦፊስ የተገኙት የእስራኤል አምባሳደር የሂኤል ላይተር እስራኤልና ሊባኖስ ከምንጊዜውም በላይ ለትብብር መቃረባቸውን ገልጸዋል። ለሰላም ጥረቱ መሳካትም ፕሬዚደንት ትራምፕንና ምክትል ፕሬዚዳንት ጄዲ ቫንስን አመስግነዋል። እስራኤል ከሊባኖስ ጋር ሰላምን ትፈልጋለች፣ እንዲሁም ለዜጎቿ ደህንነትን ትሻለች። ሀገሪቱን ሂዝቦላ ተብሎ ከሚጠራው መጥፎ ለማላቀቅ ከሊባኖስ መንግስት ጋር በአንድነት እንቆማለን። ክቡር ፕሬዚደንት፣ በእርሱ አመራር ስር ኢራን እጅግ በመዳከሟ ሂዝቦላህን የማዳከምና ሊባኖስን ከነሱ ወረራ ነጻ የማውጣት እድሉ አሁን ሆኗል። ስለዚህ በእርሱ አመራር ስር ሆነን በቅርብ ጊዜ በእስራኤልና በሊባኖስ መካከል ሰላምን በይፋ እንደምናረጋግጥ ተስፋ እናደርጋለን። ለተሰጠንም እድል እጅግ እናመሰግናለን። በዋሽንግተን የሊባኖስ አምባሳደር የሆኑ ናዳን አማዴህ ሞዋባድ በበኩላቸው ወቅቱን ታሪካዊ ሲሉ የገለጹ ሲሆን በአሜሪካ ድጋፍ ወደፊት መሻሻል እንደሚመጣ ያላቸውን ተስፋ ተናግረዋል። ትራምፕ ከኢራን ጋር የሚደረግ ማንኛውም ስምምነት ሂዝቦላን ጨምሮ በክልሉ ያሉ አሸባሪ ቡድኖችን መደገፍ ማቆምን እንደሚጠይቅ በድጋሚ አረጋግጠዋል። ፕሬዚዳንቱ በሶሻል ሚዲያ ባሰፈሩት መልእክት ስብሰባው በጥሩ ሁኔታ መጠናቀቁን ገልጸው አሜሪካ ሊባኖስ ራሷን ከሊባኖስ እንድትከላከል እንደምትረዳ አስታውቀዋል። በኢራን የሚደገፈውና በውይይቱ ላይ ያልተሳተፈው ሂዝቦላ የእስራኤልን ጦር የመቃወም መብት እንዳለው ይገልጻል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱን ፕሬዚዳንት ጆሴፍ አዩን በቅርቡ ለማስተናገድ ጥረት እንደሚያደርጉ በማሳወቅ በሁለቱ ወገኖች መካከል በዚህ ዓመት የሰላም ስምምነት ላይ ለመድረስ ከፍተኛ እድል እንዳለም ጠቁመዋል። ሂዝቦላህን ብትመለከቱ ሁሉም በእነሱ ላይ የተባበረ ይመስላል። ስለዚህ ሁለቱም ወገኖች በዚህ ረገድ እጅግ የተባበሩ ናቸው። ሰላም ለመፍጠር በጣም ጥሩ እድል አለ ብዬ አስባለሁ። የተኩስ አቁም ስምምነቱ በዚህ ሳምንት መጨረሻ ሊያበቃ የነበረ ቢሆንም በአጠቃላይ በሁለቱም ወገን ያለው የኃይል እርምጃ ቀንሷል። ሆኖም የእስራኤል ጦር የደህንነት ቀጠና ብሎ በሚጠራው በደቡብ ሊባኖስ አካባቢ ግጭቶችና የአየር ድብደባዎች ቀጥለዋል። የእስራኤል ጦር ለሊባኖስ ነዋሪዎች ወደዚህ ቀጠና እንዳይገቡ በተደጋጋሚ ማስጠንቀቂያ ሲሰጥም ተደምጧል። ሊባኖስ የወደፊት ንግግሮች በእስራኤል ጦር መውጣት፣ በታሰሩ የሊባኖስ ዜጎች መፈታትና የየብስ ድንበር ማካለል ላይ እንደሚያተኩሩ ገልጻለች። የእስራኤል ዋነኛ ትኩረት ግን ጦሯን ከማስወጣት ይልቅ ሂዝቦላህን ከአካባቢው መንቀል ላይ ያተኮረ ነው። ቤሩት 1 ዓመት ሂዝቦላህን በሰላማዊ መንገድ ትጥቅ ለማስፈታት ስትሞክር ቆይታለች። የሊባኖስ ባለስልጣናት እንደሚሉት ከሆነ ሂዝቦላህ በመጋቢት 2 ጥቃት ካደረሰ በኋላ እስራኤል በከፈተ መልሶ ማጥቃት እስካሁን 2500 ገደማ ሰዎች ተገድለዋል። ዜናውን ስናጠናቅር ሮይተርስ እና ኒውዮርክ ፖስትን ዋቢያችን አድርገናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ